بسم الله. اللهم لك الحمد حتى ترضى، ولك الحمد إذا رضيت، ولك الحمد بعد الرضا، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. نبي صلى الله عليه وسلم عندما يكتلوا من نجرجون أبي سعيد الخدري رضي الله عنه አስተላልፈዋል። የእኔን የእምነት ጓዶች አትሳደቡ። ከእናንተ ውስጥ አንዱ በአላህ መንገድ ላይ የኡሑድ ተራራን የሚያክል ወርቅ ቢመጸውት የእኔ ጓድ ከመጸወተው እፉኝ ወይም ግማሽ እፉኝ ጋር አይስተካከልም። አብዱላህ ቢን ሙገፊል እንዳወራው ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል። አላህ ሆይ የእኔን ጓዶች አደራህን፣ እነርሱን የወደዳቸው በመውደዱ ወድጄዋለሁ፣ እነርሱን የጠላቸው በመጥላቱ ጠልቼዋለሁ። እነርሱን የተነኮሰ እኔንም ተንኩሶኛል። እኔን የተነኮሰ ሰው አላህንም ተንኩሷል። አላህን የተነኮሰ ሰው ለአላህ ቅጣት የተቃረበ ሰው ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህም ብለዋል። ከፍ ያለው አላህ እኔን መረጠኝ፣ ጓዶችም መረጠልኝ። ከእነርሱ ውስጥ ለእኔ የሥራ ረዳቶችን፣ አጋዞችንና አማቶችን አደረገልኝ። እነርሱን የሰደበ ሰው የአላህ የመልእክተኛውና የሰው ዘር እርግማን በሙሉ በእርሱ ላይ ይሁን። ይህ ሰው የሠራው የግዴታም ሆነ የውዴታ ተግባር በዕለተ ትንሣኤ ተቀባይነት አያገኝም። አላህ ይዘንላቸውና ኢማሙ አዘሃቢ እንደዚህ ብለዋል። የሰሓቦች ልቅና የሚታወቀው ነቢዩ ሰለላሁ ዐለይሂ ወሰለም በሕይወት ሳሉና ካለፉ በኋላ የተገበሯቸውንም ቁም ነገሮችም በማጤን ነው። ለእምነት ያደርጉ የነበረው እሽቅድድሞች፣ ከሃዲያን ጋር ያደረጉትን ትግል፣ ሃይማኖቱን ማሰራጨታቸው፣ የእስልምና መገለጫዎች ከፍ ማድረጋቸው፣ የአላህና የመልእክተኛውን ቃል ማንገባቸውን፣ ሕግጋትን ማስተማራቸውን በማጤን ልቅናቸውን ማወቅ ይቻላል። እነርሱ ባይኖሩ ኖሮ የሃይማኖቱ መሠረቶችም ሆነ ቅርንጫፋዊ ጉዳዮች እኛ ዘንድ ባልደረሱ ነበር። ግዴታና በፈቃደኝነት የሚሰሩትን ለይተን ባላወቅን ነበር። የነቢዩ ሰለላሁ ዐለይሂ ወሰለም ንግግሮችም አናውቅም ነበር። እነርሱን የዘለፈ ወይም የሰደባቸው ሰው ሃይማኖቱን የካደ ነው፣ ከሙስሊሞች ጎዳና የወጣ ነው። ምክንያቱም ዘለፋና ስድብ የሚመነጨው ስለ እነርሱ መጥፎ እምነት በማሳደር የተንኮል ሐሳብ በመቋጠር ነው። እነርሱን መዝለፍና መሳደብ ኃያሉ አላህ ስለ እነርሱ በቁርአን ውስጥ የገለጸውን ልቅናና ክብር ማስተባበል ነው። እነርሱ ማለት በመካከል ሆነው የሃይማኖቱን መሠረታዊ ቁም ነገሮች ያስተላለፉ ናቸው። በመካከል ያለውን መዝለፍ የሃይማኖቱን መሠረታዊ ቁም ነገር መዝለፍ ማለት ነው። ሃይማኖት ያስተላለፈውን አካል ማንቋሸሽ ሃይማኖቱን ማንቋሸሽ ነው። ይህ ቀልቡ ከመናፍቃን ለጸዳ ሰው ግልጽ ነገር ነው። የአህሉል ሱና ኢማም የሆኑት አሕመድ ቢን ሐንበል እንዲህ ብለዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሱሐቦች በአጠቃላይ የላቁና የተከበሩ መሆናቸውን ማውሳትና ማጽናት እንዲሁም በመካከላቸው የተፈጠረውን ውዝግብና ጉድለታቸውን ከማውሳት መቆጠብ ተገቢ መሆኑን የሚያሳይ ግልጽ ፍንተው ያሉና የታወቁ ማስረጃዎች አሉ። ሰሓቦችን አንዳቸውንም ቢሆን የሰደበ ወይም ያናነቀ ወይም የዘለፈ ወይም ነውራቸውን ያነፈነፈና ግልጽ ያደረገ ሰው ቅልጥ ያለና ቆሻሻ ራፊዲ እና ሙብተዒዲ ነው። ሸሪዓን የተጻረረ ነው። የዚህ ሰው የግዴታም ሆነ በፈቃደኝነት የተሰራ ስራ በአላህ ዘንድ ተቀባይነት የለውም። እነርሱን መውደድ ሱና ነው። ለእነርሱ ዱዓ ማድረግ፣ የእነርሱን አርአያነት መከተል ቀጥተኛ ጎዳና ነው። አስተምህሮታቸውን መውሰድ ትሩፋቱ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጓዶች ምርጥ ሰው ናቸው። የእነርሱን መጥፎ ጎንና ጉድለታቸውን ማውሳት ለማንም ሰው የተፈቀደ አይደለም። ነውራቸውንና ከፍተታቸውን በማጉላት መዝለፍ የተወገዘ ተግባር ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የሰሓቦችን ክብር ጠብቁልኝ፣ እነርሱን ተክተው የሚመጡ ትውልዶችም እንደዚሁ፣ እነዚህን ተክለው የሚመጡ ትውልዶችንም እንደዚሁም ብለዋል። ሰሓቦቼ ሲወሱ ዝም በሉ፣ ከዋክብቶች ሲወሱ ዝም በሉ፣ ስለ አላህ ውሳኔ ሲወሳም ዝም በሉ። በሌላ ዘገባም የእኔን ጓዶች የሰደበ የአላህ የመላእክቱ የሰዎቹ ሁሉ እርግማን ይውረድበት። ታዲያ የሰሓቦችን ትክክለኛ ደረጃ ያወቀንና የኖረን ቢሆን ምንኛ መታደል ነው። እስኪ እነርሱ በየቅጽበቱ ነፍስና እስትንፋሳቸውን ገንዘብና ልጆቻቸውን ሰውተውና ገብረው ለኢስላም እንደኖሩት ሁሉ እኛ እንደነርሱ ለኢስላም ለመኖር እንሞክር። ይሄኔ የአላህን ውዴታና ጀነቱን ማግኘታቸው የተገባ መሆኑን እናውቃለን።
በዚህ ዓለም ውስጥ ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚለውን ቃል ከፍ አድርጎ ለማጽናትና የእነርሱን ጎዳና ተክለን ነፍስና እስትንፋሳችንን እንሰዋ። ይህንን ካደረግን ኃያሉ አላህ ሶሐቦችን ረዲየላሁ ዐንሁ አስመልክቶ የገለጸው የተስፋ ቃል እኛንም የሚመለከት ይሆናል ማለት ነው። ከአማኞች በእርሱ ላይ ለአላህ ቃል ኪዳን የገቡትንም በእውነት የፈጸሙ ወንዶች አሉ። ከእነርሱም ስለቱን የፈጸመ ለሃይማኖቱ የተገደለ አለ። ከእነርሱም ገና የሚጠባበቅ አለ። የገቡትን ቃል መለወጥንም አልለወጡ። ሱረቱል አሕዛብ አንቀጽ 23። ይህንን ካደረግን ከእነርሱም ገና የሚጠባበቅ አለ ከተባሉት ውስጥ እንካተታለን። ኃያሉ አላህ ቀልቦቻችንና ጆሮቻችንን ክፍት ያድርግልን። በዓለም ላይ እምነትና መልካም የሆኑ ነገሮችን ያሰራጭልናል። እንዲህ የሚለው ቃል ኪዳንም ይፈጽምልናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ያ አዩሃ አለዚነ አመኑ ኢን ተንሱሩላህ የንሱርኩም ወዩተቢት አቅዳመኩም። እናንተ ያመናችሁ ሆይ አላህን ሃይማኖቱን ብትረዱት ይረዳችኋል፣ ጫማዎቻችሁንም ያደለድላል። ሱረቱ ሙሐመድ አንቀጽ 7። በሉ ተነሱ እንሂድ፣ እውነተኞቹን አጸድ እንጎበኝ። የአላህን እውነት እንዴት እንዳነጹ አላህም እንዴት ኃያል እንዳደረጋቸው እስልምናንም በሁሉ ቦታ ላይ አላህ እንዴት በእነርሱ ኃይል እንዳደረገውም እንመለከታለን። ከነቢዩ ሰለላሁ ዐለይሂ ወሰለምና ከሶሐቦቻቸው ረዲየላሁ ዐንሁ ጋር በጀነት እንዲያሰባስበን እዝነቱን እንዲያጎናጽፈን ኃያሉ አላህ እንለምነዋለን። እርሱ ይህንን ለማድረግ የሚችልና ረዳታችን የሆነው ጌታ ነው። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተን በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።